ፕሮቴስታንትም ተደጋግሞ የሚናገሩት ማርያም ታማልዳለች የሚል መጽሐፍ ቅዱስ ውስጥ አሳየኝ፣ ወይም ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ውስጥ አሳየኝ፣ ወይም እንደዚህ ያለ ቦታ መጽሐፍ ቅዱስ ውስጥ አሳየኝ የሚል አስተሳሰብ ነው ያላቸው። መጽሐፍ ቅዱስ አስተምሮ በቂ ነው፣ እነዚህ ነገሮች ለማሳየት በቂ ነው። እነሱ የሚሏቸውን ቃላት ግን ቃል እነሱ የሚናገሯቸውን እነሱ በእነሱ አእምሯቸው የሚፈልጓቸውን ግን ተጽፎ አያገኟቸው። ለምንድን ነው እንዲህ ሆነ ስትል ክርስቶስ ይህን መንገድ ያፈረሰው ክርስቶስ ነው። ክርስቶስ በተደጋጋሚ ከቀረቡለት ጥያቄዎች አንዱ እንደዚህ መሆንህን አሳየን የሚል ነው። እንደዚህ መሆንህን አሳየን። ሁልጊዜም የማያምን ሰው ጥያቄዎች ናቸው እነዚህ። በመሰረቱ በክርስቶስ የማያምን ሰው ጥያቄዎች ናቸው። ለዚያ ነው የነ ዮናታን ጥያቄ ከዛኪር ጋር ማገናኘው። ዛኪር በክርስቶስ አያምንም፣ እነዚህ በክርስቶስ አምናለሁ ነው የሚለው። ግን ይኸውልህ የማያምን ሰው አሳየኝ የሚል ጥያቄ ነው የሚያቀርበው። ለምሳሌ ክርስቶስ በስቅለቱ ዕለት ምን አንተም ከዚህ ወርደህ አሳየንና እንመንብህ አሉት። አያያቸው ክርስቶስ በመጽሐፍ ቅዱስ ውስጥ ካሳያቸው ነገሮች አንዱ ተአምራትንና ምልክትን ለማሳመን ብሎ አድርጎ አያውቅ። አሁን ያኔ ከመስቀል ወርዶ ማሳየት አይችልም? ይችላል። ስለማይችል ነው እንደዛ ያደረገው፣ ለማሳመን ተብሎ ስለማይደረግ። ምክንያቱም የሚያምኑት ሰዎችማ እዛው በቀኝ ከተሰቀለው አንዱ እኮ በግራ የተሰቀለው እውነታቸውን ነው አለ። የእነሱን ሐሳብ ገዛውና እስኪ አንተም ውረድ እኛንም አውርደን ያን ጊዜ እኛም እንመንብህ አለ። ይሄኛው በቀላሉ በእንዲህ አይነት ጥያቄ የሚሰልቡ ሰዎች አሉ፣ እንደ ግራው ሽፍታ ያሉ በሽፍትነት ነው የሚኖሩ። አሁንም የሌሎች የባሱ የካዲዎችን ሐሳቦች ይዘው የሚሄዱ የግራው ሽፍታ የሚመስሉ ሰዎች አሉ። ግን በአመፃም ቢኖሩ ደግሞ እንደ ቀኙ ሽፍታ ደግሞ አስተዋዮች አሉ። ስለሚደረገውን አይተው ሁኔታውን አይተው የፀሐይ መጨለም፣ የጨረቃ እንደመምሰል፣ የከዋክብትን መውደቅ፣ የዓለቶችን መሰንጠቅ፣ የ500 ሙታን መነሳት ይሄን የመሳሰለውን አይቶ ነው የቀኙ ሽፍታ ያመነው። ሁኔታው አንድ አይነት ነው። ይሄኛው በሁኔታዎቹ ሲያምን፣ ይሄኛው ግን እንደነሱ አሳየኝ በሚለው ጥፋት ተጓዘ። ተክልዬ በዚሁ አጋጣሚ ክርስቶስ ተአምራት አንድም ጊዜ ለማሳመን ብሎ አድርጎ አያውቅም። እንዲያውም ተአምራት የሚያደርገው ካመኑ በኋላ ነው እንጂ ከማመናቸው በፊት ያምኑ ዘንድ ተአምራት አድርጎ አያውቅም። መጽሐፍ የሚለው እንደዛ ነው። እምነትህ አድኖሃል፣ እምነትሽ አድኖሻል፣ እንደ እምነትህ ይሁንልህ፣ እንደ እምነት ይደር። በማመን ምክንያት የሚገኘውን ነገር ለማሳመን ብለህ አታደርገው። አላደረገውም ክርስቶስ። ለምንድን ነው ይሄን ያላደረገው? እና ተመልከት፣ የተአምራት ምክንያቱ ሁለት ነው እንግዲህ ተመልከት። አንደኛ ለማመን ሲል አላደረገውም። ለምን ይሄን አላደረገም የሚለውን ጥያቄ እንጠይቃለን። የተአምራቱ ምክንያቶች ሁለተኛው ከዚህ ጋር የሚመጣ ክርስቶስ ተአምራት ያደረጋቸው በማመናቸው ምክንያት ነው እንጂ ለማሳመን ብሎ አላደረገም። አንደኛው ምክንያት ይሄ ነው። ሁለተኛው ግን ክርስቶስ ተአምራት ያደረገው ደዌዎችን የፈወሰ ለምጻሙን ያነጻ ያን ሁሉ ያደረገው ሰዎቹ በስቃይ ውስጥ የሚኖሩበት ህይወት ስለሚያሳዝነው ከፍቅሩ የተነሳ ነው እንጂ ለማሳመን ብሎ አላደረገም። እንደው መጽሐፍ ቅዱስ ስታይ በጣም አስገራሚ ነው። አሁን የማቴዎስ ወንጌል ምዕራፍ 9ን ብናነበው ይሄው መጽሐፍ ቅዱስ አለ 4-5 ተአምራት ተደርድረው ተቀምጠዋል። 12 ዓመት ደም የፈሰሳት እና ጨርቁን በመንካት ድናለሁ ብላ ያመነችው እዛ ታሪክ ላይ አለ። ዲዳ ሆኖ የዳነ ሰው አለ። እውር ሆኖ የበራ ሰው አለ። ሞታ የተነሳች ሰው አለች። እነዚህን ሁሉ ከተናገረ በኋላ መጽሐፍ ቅዱስ ምን ይላል መሰለ? እዚህ የማቴዎስ ወንጌል ምዕራፍ 9 ላይ ስለ ሰዎቹ ሲናገር እንግዲህ ዲዳና ደንቆሮ መንፈስ ካስወጣው በኋላ ማቴዎስ 9 እንዲህ ይላል። እነሆ ጋኔን ያደረበ ዲዳ ሰው ወደ እርሱ አመጡ። ጋኔኑም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ ይላል። ፈሪሳውያን መቼም የማይሉት ነገር የለም። እና ኢየሱስም በምኩራቦቻቸው እያስተማረ መንግሥትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። ጌታ በወንጌል ተደጋግሞ የምታየው አዘነላቸው የሚል ቃል ተጽፏል። ማቴዎስ 14 ላይ ተጽፏል። ሌላ ቦታ ላይ 10 ለምጻም ሲሞቱ አይቶ አዘነላቸው ይላል። ሌላም ያዝንላቸዋል። ፍጹም አዛኝ ቸርና ሩሩ ነው ክርስቶስ። ስለዚህ ታምራት ያደረገው በእርሱ ርኅራኄ ፍቅርና በሰዎቹ ማመን ምክንያት ነው እንጂ ለማሳመን ብሎ አድርጎ አያውቅም። ስለዚህ ተመልከት፣ ይሄን አድርግና አሳየኝ፣ እንደዚህ ብታደርግ እናምናለን።
መተው እኮ እንደዚህ ነው አንተ በእውነት የእግዚአብሔር ልጅ ከሆንክ እስቲ ሙሴ እንዳደረገው ከሰማይ መና አውርድና እንይሃል አላደረገም እነሱ የሚጠይቁትን አያደርግም ሰዎች ፕሩቭ እንዲያደርጉ በፕሩቭ እንዲያምኑ አልሞከረም ክርስቶስ በወንጌል ያላደረገው ነገር እነሱ የጠየቁትን ጥያቄ ፕሩቭ በማድረግ መንገድ አልሄደም ከዚያ በተቃራኒ ነው ሄደ እቺ ነገር ልጨርስል እንግዲህ ተመልከቱ ፕሩቭ የማድረግ አደጋው ምን መሰለ ለምሳሌ አሁን እነዚህ ሰዎች ምን ይላሉ መሰለ አሁን በመጽሐፍ ቅዱስ ብቻ የተጻፈ ነውና ምን ይላሉ እሺ ስለ ድንግል ማርያም የተጻፈችው አንድ አረፍተ ተነገርቱ አሌክሳንደር ሽመማን የሚሉ የሩሲያ ኦርቶዶክስ ሊቅ በስለ ድንግል ማርያም የተጻፉ 4-5 ቦታዎች ሊኖሩ ይችላሉ መጽሐፍ ቅዱስ ግን እነዚያ ሁሉ ሳይኖሩ አንድ ቦታ ማርያም ክርስቶስን ወለደችው ምትል ብቻ ብትኖር በቂናት ከበቂ በላይ ናት ይላሉ ለምንድነው ሚለውን አሁን አላብራራም ግን ጥያቄ ለእናንሳላችሁ ስለ እመቤታችን ስለ ማርያም የተጻፉ ነገሮች አሉ እሷም ስለ የተናገረችው ትንቢትም አለ እሱም ሁሉ እንተው ግን አሁን ስለ እመቤታችን ስለ መወለዱ አልተጻፈም ስለ መሞቷም አልተጻፈም ስለዚህ ያልተወለደችና ያልሞተች ማን ናት ይቺ ሰው ናት እንዴት አድርገን ልንወስድ እንችላለን